ስልጣን ያዘጋጀው የሁለት ቀን የኢንቨስተርስ ኤክስፖ የዛሬ መዝጊያው ፕሮግራም እየተካሄደ ነው። በዚህ ፕሮግራም ላይ እንግዲህ ለሁለት ቀን የቆየበት ሁኔታ አለ። ሁሉም ማህበረሰብ ተገኝቶ ሰፊ ግንዛቤ ያገኘበት ሁኔታ እንደነበረ ማየት እንችላለን። አሁን ለመገኘት ያልቻላችሁ ሊቆጫችሁ ይገባል። በነፃ ነበረ መግቢያው። በካፒታል ገበያ ላይ ሰፊ ግንዛቤ የምትፈጥሩበት ሁሉንም ፈጻሚ አካላት በአንድ ላይ የምታገኙበት ዝግጅት ነበረ። ኢሲኤምኤም አለ፣ ኢሴክስም አለ፣ ኢንቨስተሮች አሉ፣ አድቫይዘሮች፣ ዲለሮች ሁሉም የተገኙበት ነውና ካፒታል ገበያ ላይ ምንም ግንዛቤ የለኝም የምትሉ ትልቅ ግንዛቤ የምታገኙበት፣ ትንሽ ግንዛቤ ማለ የምትሉ የበለጠ የምታሰቡበት ኔትወርኪንግ የምትፈጥሩበት ዝግጅት እና የተፈጠረበት ዝግጅት ነው። ትላልቅ ሰዎች ተገኝተዋል። ባለሀብቶች፣ ኢንቨስተሮች፣ ትላልቅ ባለሙያዎች ተገኝተዋል። እውነት በሚቀጥለው የሚደገበት ሁኔታ ካለ ሊያመልጣቸው አይገባም። በዛሬ በሁለት ቀን በነበረ ቆይታ ግን ብዙ ተግባራት ተፈጽመዋል። በዋነኝነት ልዩ አውደ ርዕይ ተካሂዷል ትላንትና ጠዋት። ከዛ በመከተልም ደግሞ የተለያዩ የመንግስት ባለስልጣናትና ወሳኝ አካላት የጉብኝት አካሂደው እያንዳንዱ ፈጻሚ አካላት ላይ ሂደት አካሂደዋል። በመከተልም ደግሞ ህብረተሰቡ ተሳትፎ በማድረግ እያንዳንዱ ፈጻሚ አካላት ጋር ውይይቶችንና ግንዛቤ መፍጠርን በማካሄድ ላይ ቆይቷል። የተለያዩ ጨዋታዎችም ነበሩ። ይህንንና ሌሎችም እኔ ያልነገርኳችሁ ብዙ ሂደቶች ነበሩ። አሁን በዚህ ሰዓት ግን ፕሮግራሙ ወደ መጠናቀቁ ላይ ደርሰዋል ማለት ነው። ሰኔ 11 እና 12 ነበረ አርብና ቅዳሜ። ዛሬ ቅዳሜ ፕሮግራሙ ተጠናቋል ብለን እናስባለን በዚሁ ማለት ነው። የኢትዮጵያ ካፒታል ገበያም ይህንን በማዘጋጀቱ ባለስልጣኑን እጅግ እናመሰግናለን። እንዲሁም ተሳታፊ የሆኑ አካላት፣ ኢንቨስትመንት ባንኮች፣ አድቫይዘሮች፣ ዲለሮች ሁሉንም በጣም እናመሰግናለን። የኢንቨስተርስ ኤክስፖ ዴይ በዛሬው ዕለት ፍጻሜውን አግኝተዋል። ይሄ ነው። እናመሰግናለን።